መጥተው ከሶስቱ አንዲቱ ወፍ ያሬድ ሆይ የሰማኸውን አስተዋልክን ብላ ጠየቀችው። እርሱ ግን አላስተዋልኩም ሲል መለሰላት። እርሷም እንዲያውስ አዲሱን የእግዚአብሔር ምስጋና ትጠራ ዘንድ እኔ እነግርሃለሁ የጌታ የኢየሱስ ክርስቶስ ቅዱስ ስሙ ነው አለችው። በዚያም ጊዜ ቅዱስ ያሬድ ልቦናዬ መልካሙን ነገር አውጥቶ ተናገረ በማለት ከ24ቱ ካህናተ ሰማይ ስብሐተ ማህሌትን በየወገኑ ተምሮ ከቀኑ በ3 ሰዓት ቀድሞ ወደ ነበረበት መልአከ እግዚአብሔር መለሰው። በዚያም አኳኋኑ ቅዱስ ያሬድ ወደ ሰማይ ተነጥቆ ከኪሩቤልና ከሱራፌል ስብሐተ ማህሌትን ተምሮ ከተመለሰ በኋላ አክሱም ከተማ በተሰኘው ወደ ጽዮን ቤተ ክርስቲያን ሄደ። ከዚያም ከቤተ ክርስቲያኑ ገብቶ ከታቦተ ጽዮን ፊት ቆመና ድምፁን ከፍ በማድረግ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ከጽዮን አስቀድሞ ሰማይን ፈጠረ፣ ዳግመኛም ለሙሴ ድንኳኑን ስራ አሳየው በማለት በግዕዝ ቋንቋ የተማረውን ዜማ አሰምቶ ተናገረ። ዳግመኛም የእግዚአብሔር የሕጉ ታቦት ይህችው ታቦተ ጽዮን ካለችበት መቅደስ ገብቶ 2 እጆቹን በታቦቱ ላይ ዘርግቶ ቅድስት ነሽና ብጽዕት ነሽና የተባረክሽ ነሽና ክብርት ሆይ የከበርሽና ከፍ ከፍ ያልሽ ነሽ፣ የብርሃን መውጫ የሕይወት መሰላል ነሽ፣ አምላካችን የወለድሽ እመቤታችን ማርያም ሆይ ከተለዩት የተለየሽ የመለኮት ማደሪያ ነሽ የሚለውን እስከ መጨረሻው ዘሩንና ዜማውን ደረሰ። ቅዱስ ያሬድ እንዲህ እያለ በእዝል ዜማ በሚያዜምበት ጊዜ 1 ክንድ ያህል ከምድር ወደ ሰማይ ከፍ አለ። እጆቹንም ዘርግቶ እግዚአብሔርን አመሰገነ። ከዚህም በኋላ ካህኑ ያሬድ ከቤተ ክርስቲያን ወጥቶ 4ቱ ደቀ መዛሙርቱን ተከትለውት በጸለምት ውስጥ በምትገኘው ወደ አንድ ገዳም ለመሄድ ሲጓዝ የአክሱም ጽዮን ካህናት እስከ ተከዜ ወንዝ ድረስ ሸኙት። በዚያም ጊዜ እጅግ ባማረ ጣዕመ ዜማ ድምፁን ከፍ አድርጎ በሁሉ ላይ ጸንታ የምትኖር የእግዚአብሔር ሰላም ዘወትር ከሁላችሁ ጋር ትኑር ብሎ የመሰነባበቻ መዝሙር ዘመረ። ካህናቱም ይህንን ቃል ሰምተው መሪር እንባን አለቀሱ። እርሱም ከእነርሱ ጋር አለቀሰና ተሰናበታቸው። ካህኑ ያሬድን በጾም በጸሎት ተወስኖ በሚኖርባት ገዳሙ ውስጥ በእያንዳንዱ ዜማን ማስተማር ጀመረ። ተማሪዎቹም ጣዕመ ዜማውና የደረሰውን ድርሰት ሁሉ ይጽፉ ነበር። በዚያም አይነት እግዚአብሔርን ከማገልገል ጋር መላእክትን በየጊዜው እየጎበኙት በጾምና በጸሎት ተጸምዶ ለ22 ዓመት ኖረ። ተጋድሎውንም ፈጸመ። ካህኑ ያሬድም ከዚህ ዓለም የሚለይበት ሰዓት በደረሰ ጊዜ ጌታ ኢየሱስ ክርስቶስ ገስጾ ወዳጄ ሆይ ቀድሞ በሰማይ ያለ የመላእክት ሥርዓተ ማህሌት እንድታይና ወደ ምድር ማስተላልፈ ይህንኑ ዜማ እንድትመሰርት እንደወደዱ ሁሉ አሁንም ከዚህ ዓለም በምትሄድበት ሰዓት እኔ ዳግም ተመልሼ በመጣበት ጊዜ ከካህናተ ሰማይ ሄሮድስ ደማቸው ካፈሰሰ ሕፃናት ጋር በደብረ ጽዮን ትዘምር ዘንድ ሰማያዊ የክብር አክሊልና የብርሃን ልብስ ተዘጋጅቶልሃል ብሎት ጌታ ኢየሱስ ክርስቶስ ወደ ሰማይ አረገ። ለእርሱ ክብር ምስጋና ይሁን ለዘላለሙ አሜን።